ጥቃቱን የጀመራችሁት እናንተ ናችሁ። ሁለተኛ እናንተ ናችሁ በየጊዜው እየወጣችሁ የፌደራል መንግስትን ብልጽግናን እንቀብረዋለን ያላችሁት እናንተ ናችሁ። በየወጣችሁ በብልጽግና መቃብር ላይ ነው የትግራይ ነፃነት የሚረጋገጠው። በጣም እኮ የሞተ እኮ ፕሮፓጋንዳ ነው ይሄ። በነገራችን ላይ የሞተ ከሻቢያ ሙትቻ ፕሮፓጋንዳ የመነጨ ነው። የሚያስቀው እኮ ሚዲያዎች እኮ አክሰስ ያገኙት ከኢትዮጵያ እንትን እኮ ነው አክሰስ የሚያገኙት። ምን አለ ማሲንጋ የአሜሪካ መንግስት አምባሳደሩ በየጊዜው እየወጣችሁ የፌደራል መንግስትን እንቀብረዋለን እያላችሁ የምትሉት እናንተ ናችሁ። ሁለተኛ እሱ ነው። ሶስተኛ እናንተ ናችሁ ዲፕሎማሲያዊ እንቅስቃሴን ያዋረዳችሁት፣ አንደርማይን ያደረጋችሁት። የድፍረታቸው መጠን ግን ደዋዩ ደብረጽዮን ነው። ሲደውል ደግሞ ለምን ዝም አላችሁም ብሎ ነው የደወለው። የእፍረት ደህና ሰንብች የሚሆነው ማሲንጋ አሜሪካ ሲሄድ ግን እንትን መቀሌ ሲሄድ ግን ደብረጽዮን ጠፍቷል፣ ተደብቋል፣ ወይም ደግሞ አስመራ ሄዷል። እንደሚመጣ እያወቀ አስመራ ሄደ። ከአሜሪካ ኢሳያስ ይበልጥብኛል ብሎ ነው ሄደው። ዩኤምዲ ይባላል ሚዲያው። አሁን አንተ እፍረት ደህና ሰንብች መጀመሪያ ላይ አስተጓጎሉት እንዳይሄድ ቀረ። ሁለተኛ ላይ ሄደ። እኛ እንደውም ለምንድን ነው 10 ጊዜ የሚካሄደው? ይሄ እኮ ተለማመጡን አይነት ስሜት ይፈጥራል አለን በአደባባይ ብዙ ሰው። እሺ ብሎ ሲሄድ የሚፈልገውን ሰው እንዳያገኝ፣ ጀነራል ታደሰን ማግኘት ፈልጎ ነበር እንዳያገኝ። ደብረጽዮን ሴት አለ የለም። በኋላ ሲረጋገጥ ኤርትራ ኢሳያስ ጋር ሄደው ወይም አስመራን ያለው ምን እያለው ነው? ከአሜሪካ ይልቅ ኢሳያስ ይሻለኛል ነው እያለ። ስለዚህ አሁን መጥተህ ምንድነው የምትለው? አንደርማይን ያደረጋችሁት ዲፕሎማሲን እኮ እናንተው ራሳችሁ ናችሁ። ደግሞ አሜሪካ ዲፕሎማሲዋን አንደርማይን ባይዘው አሜሪካ በቀለኛ ናት እንዳይመስላ። ዲፕሎማሲያቸው በቀለኛ ነው። ጎት ሪድ የዚህ የዲፕሎማሲያቸው አባት የሚባለውን አንብቡት። ዲፕሎማሲ የሚል መጽሐፍ አለው። እንደውም 1-2 ወር ሆነኝ እያነበብኩት። ሊደርሺፕ የጻፈው ማን ነው? የውጭ የአሜሪካን ዲፕሎማሲ ፈታቶ ገጠመው የሚባለው ሄንሪ ኪሲንጀር እዛ ሼልፍ ላይ ስላለ። የአሜሪካ ዲፕሎማሲ በጣም በጣም እልህኛ ዲፕሎማሲ እንደምታዩት እንዳይመስላችሁ። መንበርከክን መዋረድን የሚጠላ ዲፕሎማሲ ቁጥር አንድ አሜሪካ። ደግሞ በጋራ ነው የሚቆሙት እንዳይመስላችሁ። ዲሞክራት ሪፐብሊካን ምናም ስትሉ በውጭ ጉዳዮቻቸው ላይ በተለይ አሜሪካን አንደርማይን የሚያደርግ ነገር ከመጣ እርስ በራስ ይገዳደሏታል እንጂ አብረው ነው የሚቆሙት። አብረው ሪፐብሊካን በል ዲሞክራት በል። ስለዚህ ይህ ሰውዬ አንደርማይን አድርገውኛል ብሎ ለስቴት ዲፓርትመንት ልኳል ማለት ነው እንደገባኝ። ሄንሪ ኪሲንጀር በምንም ተአምር ነው የሚለው ሄንሪ ኪሲንጀር ዲፕሎማሲ የሚለው መጽሐፍ ነው። የአሜሪካ ዲፕሎማሲ የበላይነት ሁሌ መያዝ አለበት ነው። መሰበርን
ምርጫው ማድረግ የለበትም ነው የሚለው። አይ ቲንክ የትራምፕ የተመራበት ያለው ነገርም እሱ ይመስለኛል። አሜሪካ ፈርስት ወዘተ ወዘተ ከየትኛውም ሀገር በላይ የጦር መሳሪያ መያዝ ከአሜሪካ በላይ አይቻልም። በእንትን እኮ አስቀምጦታል በፖሊሲ ደረጃ። የትም ሀገር ቻይናም ትሁን ማንም ትሁን የጦር መሳሪያም የዲፕሎማሲም ከአሜሪካ በላይ መያዝ አይችሉም። ስለዚህ ልታዋርደው ከመጣ ጊዜና ወቅት ጠብቆ ልኩን ይነግርሃል። ስለዚህ ዛሬ ደውሎ ምነው ዝም አላችሁን ሲለው እንዴ ዲፕሎማሲውን አንጨቆረር የከተታችሁት እናንተ አይደላችሁ፣ የኢሳያስ ዲፕሎማሲ አይደለው እናንተ ጋር ያለው ነው ያላቸው በዩኤምዲ መረጃ መሰረት እንድ በብዙ መንገድ አረጋግጫለሁ ነው የሚለው። አሜሪካ ኤምባሲም ደውያለሁ ነው የሚለው ሚዲያው። አራተኛ የአሜሪካ መንግስት ለደብረ ጽዮን የነገረው ታንኮችና የጦር መሳሪያዎች ከኤርትራ ወደ ትግራይ መግባታቸውን እናውቃለን ብሎታል። አይ ቲንክ የመጨረሻው ለኢትዮጵያ የድል ውጤት እነ ማርቲን ፕላውት እንደዘገቡት አውቃለሁ። ትላንትም ሳየው ነበር። በአደባባይም ታይቷል። ሰራዊቱ የኤርትራ ወታደሮች አመራሮች በጽምዶ በሚባለው ስም የኢትዮጵያን ድንበር ተሻግረው ሲገቡ ታይቷል። በዲፕሎማሲ ደረጃ ግን ሲነገር ይሄ ለኔ እስካሁን ከሰማሁት የመጀመሪያው ነው። አሜሪካ ናት። የኢትዮጵያ መንግስት ዛሬ ሄዶ ዛሬ አስመራን ቢመታ ህጋዊ ነው። በነገራችን ታንኮችና የጦር መሳሪያዎች ከኤርትራ ወደ ትግራይ መግባታቸውን አውቀናል፣ አይተናል። አሜሪካ ብዙ ሳተላይት አላት። ኢች ኤንድ ኤቭሪ ቦታ ሚዳስስ ሳተላይት አላት። በምን መመዘኛ ነው የኤርትራ ታንኮች ወደ ትግራይ የሚገቡት? በምን መመዘኛ ነው? ክርክሮች እንዳሉ ሰማለሁ። ታዲያ የኢትዮጵያ መንግስት እንዴት ዝም ብሎ ይቀመጣል? እንዲህ እየታየ ይሄ እኮ የሉዓላዊነት እየተደፈረ ዝም ማለት ነው የሚል ኮሜንት በቅንነት ልውሰድና በቅንነት የሚሰጡ አስተያየቶች ያለው በቅንነት ልበለው አስተያየቱ ጦርነት ከመፈለግ እንደው ይዋጉ ይዋጣላቸው ከሚል ስሜት አይመስለኝም። ለአንዳንዶቹ በቅንነት ላንሳው። ግን የትኛው ነው ትርፍ የተገኘበት? አሁን ከዲፕሎማሲ አንጻር ነገ የኢትዮጵያ መንግስት ይሄንን መሰረት አድርጎ አክት ቢያደርግ አሜሪካ እንዴት ይህን ታደርጊያለሽ አይልም። አሜሪካ ቢያንስ 90 ዓመተ ምህረት ላይ ኢሳያስ ወረረ ኢትዮጵያን የወረረችው የሚለው የባድመ ኬዝ አይነሳም ማለት ነው። ዲፕሎማቲክ ድል ተገኝቷል። ከዚህ አንጻር ያናድዳል፣ ያቆስላል። ለምን ድንበራችንን ጥሰው እንዴትስ ይገባሉ? እስካሁንስ ይገባሉ? እንዴት ታንክ እስኪያስገቡ የሚል ጥያቄ ሊያስነሳ ይችላል። አያስነሳም እያልኩ አይደል። ነገር ግን በአሜሪካ ደረጃ የአሜሪካ የኤርትራ መንግስት የዓለም አቀፍ ሕግን ጥሶ በወገሮች ከመግባት አልፎ የጦር መሳሪያ የራሱን የጦር መሳሪያ ወደ ኢትዮጵያ እያስገባ ነው የሚለው ሜሴጅ ቀላል ሜሴጅ እንዳይመስላችሁ። በደንብ ተጠቀሙበት። የዩኤምዲ ሚዲያ፣ ውጭ ጉዳይ መስሪያ ቤት፣ የኢትዮጵያ ስቴት ሚዲያዎች ከከሌ ከትግራይ ብሔርተኛ ከምናም ቀረበ ብላችሁ አታጣጥሉት።
ኤምባሲውንም አረጋግጫለሁ ስላለ ውጭ ጉዳይ መስሪያ ቤት በደንብ ተጠቀሙበት። ይሄ ስቴት ሚዲያዎች ተጠቀሙበት፣ ሌሎች ሁሉ ሚዲያዎች ተጠቀሙ፣ ኢንተርናሽናሊ ተጽዕኖ ያላችሁ ሰዎች ኤምባሲዎች ተጠቀሙበት። እንደዛ ነው የሚሰራው። ስለዚህ አሁን ሜን አጀንዳ ሜንስትሪም አጀንዳ መሆን ያለበት የአሜሪካ መንግስት ታንክና ጦር መሳሪያ የኤርትራ መንግስት ወደ ኢትዮጵያ አስገብቷል የሚለው። ቲቪት እንዳለ አይቻለው። ትላንት አዲሱ ድመት ሳየው ነበር። የጦርነት ፓኬጅ ሁሉ አልቋል ኤርትራ ላይ ነው የሚለው የምሰማው። ተጨማሪ መረጃ ነው እሱ። የጦርነት እቅድ ኤርትራ ላይ አልቋል የሚል ነው። በቀጥታ ነው እየተነገረ ያለው። የጦርነት እቅድ ተዘጋጅቷል። የእቅዱ ባለቤት ኤርትራ ናት። በኤርትራ እቅዱ ተዘጋጅቶ አልቋል። ጽምዶ የጦርነት እቅድ ፓኬጁን ጨርሷል የሚል ነው የሰማሁት። ይሄ ቃል በቃል በቪዲዮ ስላለ ማምጣት ስለሚቻል ማለት ነው። ስለዚህ የጦርነቱን እቅድም የጦርነቱን ባለቤት ኢሳያስ ነው፣ የኤርትራ መንግስት ነው ማለት ነው። ከሌላ አይደለም፣ ከኤርሚያስ አይደለም የመጣው፣ ከኢቲቪ አይደለም የመጣው፣ ከሶኮል ፋርሴቡላ አይደለም የመጣው ከማን ነው? ከራሳቸው ከህወሓት የውጭ ፕሮፓጋንዳ ኃላፊዎች ነው የመጣው። ይሄ ጽምዶንም አማራውን የሚጠረንፉት ሚዲያዎች ማለት ነው። ስለዚህ ለኢትዮጵያ ዛሬ እኮ ነው ያልኳችሁ፣ ከእንቅልፋችን ስንነሳ የኢትዮጵያ መንግስት አስመራ እንደበደበ ቢባል እኔ አልገረምም። ይደብድብ እያልኩ አይደለም። አስመራ ማለት ኢሳያስ ያለበትን ማለት ነው። ካረጉትም እሱን ነው የሚያደርጉት። አውቃለሁ፣ እነሱም ያውቃሉ። ባይዘው ኢቭን እነ ደብረ ጽዮን ያውቃሉ። ሰራዊቱን የቅርብ መረጃ ነው የምነግራችሁ። በአንድ ወቅት የቅርብ እውነት ነው ብዬ ስለማምንም በአንድ ወቅት እነ ደብረ ጽዮን እነ ምናምን ፊት ለፊት እያዩቸው ከነሱ ጋር ግን ሌሎች ሰዎች ነበሩ። ለነዛ ለንጹሃን ዜጎች ተብሎ ምትቁ እንደቆመ ሰብቻለሁ። ከማምነው ሰው ማለት እንግዲህ ማመን እንዴት ነው? አንጻራዊ ያርጉልኝ ማመን የሚባለውን ነገር። የኤርትራ ሰዎች ከዚህ ከህወሓት ጋር ጽምዶ ፈጥረው ሰራዊቱን መስመር ሰርተው ሰራዊቱን በመሃል ህዝብ እዛና እዛ ህዝብ አድርገው የሚሄዱበት መሰረታዊ ምክንያት ህዝቡ አጀበ ወይም የህዝብ ጽምዶ ስለሆነ አይደለም። ህዝብ ካለ ድሮን አይመታም ብለው ስለሚያስቡ። አይታችሁ ከሆነ ከኋላና ከፊት መሃል ላይ ህዝብ ነው ያለው። ዳርና ዳር ነው የሚሰመረው ወታደሮቹ ያሉት፣ የወታደራዊ አዛዦቹ ወደ ኢትዮጵያ ሲገቡ ማለት ነው። የዚህ መሰረታዊ ምክንያት ያ ከበሮ እየመታ ድፎ ዳቦ ስለያዘ አይደለም። ከህዝብ ጋር ካለ እርምጃ ለመውሰድ አስቸጋሪ ስለሆነ ለዚህ ነው ከህዝብ ጋር የሚጣመሩት። ሚኮስ ቢደረግላቸው እንኳን ምንድነው ህዝብ ተብሎ ሌላ አጀንዳ ያነሳል። ስለዚህ አንዱ ለኛ ትልቅ እንደ ኢትዮጵያ ሰዎች ታንኮችና የጦር መሳሪያዎች ከኤርትራ ወደ ትግራይ መግባታቸውን የአሜሪካ መንግስት ማረጋገጡ ትልቅ ነገር ነው። ነገ ከነገ ወዲያ we don't know ከእንቅልፋችን ስንነሳ ምን እንደሚሆን ያናድዳል፣ ያበሳጫል። ከምሬ ነው። ከአንዳንድ ሰዎች ጋር በስልክም በምንም ሳወራ እስከ መቼ እንዴት ድንበር ተጥሶ ያ ስሜት ይፈጥራል። አይ ነው እኔም አውቀዋለሁ። እኔም እኮ ይሰማኛል የሆነ የተጠቂነት ስሜት የእንትንነት ስሜት ይሰማል። ግን ደግሞ አንዳንዴ ፖስት ቤኔፊት አስልተ ዛሬ አሜሪካ የደረሰችበት ደረጃ አጽተ መቆየት አስተሳሰብ እንዲሁም ማድረግ ሁሉም የአሜሪካ መንግስት በአምባሳደሩ መልኩ የገለጸውን ነገር ሌሎቹም እንዲገልጹት ማድረግ። ያኔ ምን ይሆናል? ዲፕሎማሲ ካሸነፍ ካለቀ
የዲፕሎማሲ ማሸነፍ ከጦርነት አንጻር ትልቅ ነው። የኢትዮ ኤርትራ ጦርነት ፌል ያደረገው ያኔ ትልቁ የዲፕሎማሲ ሽንፈት ስለነበረ ነው። በነገራችን ሆን ተብሎ እኛም ውስጥ የነበሩ ሰዎች ለሽንፈት ራሳቸውን ያመቻቹ ነበሩ። ግን ደግሞ አልተሰራም። የዲፕሎማሲ ስራ በተጨባጭ ኢሳያስ ታንኩን እያንጋጋ እየገባ እየታየ እኮ ዓለም የሚከራከረው ትንሿን ሀገር ትልቁ ሀገር ወረረች እኮ ነው የተባለው። ትንሿ ሀገር ትልቁ ሀገር ትንሿን ወረረች፣ የድሮ ተስፋፊነቷ መጣባት ምናምን እንደዛ ነበር እኮ የዓለም አቀፍ ዘገባው። ከኤርትራ ጋር እኮ የቆሙ ብዙ አካላቶች እኮ ነበሩ። ግን ምንድነው የሆነው? የኤርትራ ወታደር ታንክ ነው ተከተልትሎ የገባው። ስለዚህ ከዛ አንጻር ሌሰኑ ዛሬ አንድ ሌሰን ተወስዷል። ይህም ማክሲማይዝ ማድረግ ያስፈልጋል ብዬ አምናለሁ። አራተኛው ይሄ ነው። አምስተኛው እናንተ ህወሓቶች እያደረጋችሁት ያለው ነገር አሳሳቢ ነው፣ ምድር ላይ ያለውን ሁኔታ እየለወጠ ነው ብሎ ነግሯቸዋል ማሲንጋ። ለማን? ለደብረጽዮን። እነዚህ 5 ነገሮች ወሳኝ እንደሆኑ በዩኤምዲ ሚዲያ ላይ ወጥቶ በኋላ ዳዊት ከበደንም ስሰማው በዝርዝር አቅርቦታል። አውራምባ ታይምስ እነዚህ ናቸው። ሳመራይዝ ላድርግላችሁ፣ ምናልባት በመሀል ሀተታ ስለከተትኩበት። አንደኛ ጥቃቱን የጀመራችሁት እናንተ ናችሁ፣ ለደብረጽዮን የአሜሪካ መንግስት ተወካይ አምባሳደር ማለት ነው። you are the one who started the attack። ሁለተኛ እናንተ ናችሁ የፌዴራል መንግስትን እቀብረዋለሁ እያላችሁ በየመድረካችሁ ላይ የምትነጋገሩት። ሶስተኛ እናንተ ናችሁ ዲፕሎማሲያዊ እንቅስቃሴን አንደርማይን ያደረጋችሁ። አራተኛ ታንኮችና የጦር መሳሪያዎች ከኤርትራ ወደ ትግራይ መግባታቸውን አውቀናል፣ አረጋግጠናል። አምስተኛ ህወሓት ያለውን ሁኔታ እየለወጠ መሄዱ አሳሳቢ ደረጃ ደርሷል። ስለዚህ እነዚህ 5 ጉዳዮች የደብረጽዮን ስልክ የሰማው ንግግሮች ናቸው። ዳዊት ይሄን ጉዳይ ደብረጽዮን ለኮማንድ ፖስቱ ወይም ለህወሓት ስራ አስፈጻሚ እንዳቀረበ ደብረጽዮን ነግሮናል። ፊድባኩ ምንድነው? ተገልብጦ ነው የመጣው። ፊድባኩ ምን መሰላችሁ? ፊድባኩን ዛሬ ሰጥተዋል። የሰጠው የህወሓት የህዝብ ግንኙነት ኃላፊ ነው፣ የህወሓት የፒአሩ ማለት ነው። ኦልሞስት ለአሜሪካ መንግስት ነው መልስ የሰጠው። እነዚህ ናቸው። ሳመራይዝ ላድርግላችሁ፣ ምናልባት በመሀል ሀተታ ስለከተትኩበት። አንደኛ ጥቃቱን የጀመራችሁት እናንተ ናችሁ፣ ለደብረጽዮን የአሜሪካ መንግስት ተወካይ አምባሳደር ማለት ነው። you are the one who started the attack። ሁለተኛ እናንተ ናችሁ የፌዴራል መንግስትን እቀብረዋለሁ እያላችሁ በየመድረካችሁ ላይ የምትነጋገሩት። ሶስተኛ እናንተ ናችሁ ዲፕሎማሲያዊ እንቅስቃሴን አንደርማይን ያደረጋችሁ። አራተኛ ታንኮችና የጦር መሳሪያዎች ከኤርትራ ወደ ትግራይ መግባታቸውን አውቀናል፣ አረጋግጠናል። አምስተኛ ህወሓት ያለውን ሁኔታ እየለወጠ መሄዱ አሳሳቢ ደረጃ ደርሷል። ስለዚህ እነዚህ 5 ጉዳዮች የደብረጽዮን ስልክ የሰማው ንግግሮች ናቸው። ዳዊት ይሄን ጉዳይ ደብረጽዮን ለኮማንድ ፖስቱ ወይም ለህወሓት ስራ አስፈጻሚ እንዳቀረበ ደብረጽዮን ነግሮናል። ፊድባኩ ምንድነው? ተገልብጦ ነው የመጣው። ፊድባኩ ምን መሰላችሁ? ፊድባኩን ዛሬ ሰጥተዋል። የሰጠው የህወሓት የህዝብ ግንኙነት ኃላፊ ነው፣ የህወሓት የፒአሩ ማለት ነው። ኦልሞስት ለአሜሪካ መንግስት ነው መልስ የሰጠው። ህወሓት መልስ ሰጥቷል። ለዛ ቀጣይ ምን ይሆናል እናውቃለን። ዋናው አጀንዳ አንዱ እሱ ሆኗል። ምንድነው የሆነው? የህወሓት የጽህፈት ቤቱ
ፒአር በቀጥታ መጥቶ ከአሁን ወዲያ ምዕራብ ትግራይ ይመለስልን፣ ከጦርነቱ በፊት ወደ ነበርንበት ስታተስኮ እንመለስ፣ ተፈናቃዮች ይመለሱ ምናምን የሚል ጥያቄ የለንም። ለፌዴራል መንግስቱ ወይም ለሌላ አካላት ይህን ጥያቄ አናቀርብም። ከዚህ በኋላ ያለን ጥያቄ 4 ኪሎ ሄደን የብልጽግና መንግስትን ቀብረን የቀብር ማረጋገጫው ላይ የምንመሰርተው ነገር ነው ብሎ ዛሬ ይፋ አድርጓል። ባይዘው ይሄም ሌላ እድል ነው። ስለዚህ ምዕራብ ትግራይ ይመለስ፣ 40% መሬታችን ይመለስ ምናምን የሚባል ነገር የለም። ስታተስ ኳንቴ ይምጣ የምናምን የሰርቪስ ይመለስልን ምናምን የሚባል ነገር የለም። ከዚህ በኋላ የምናደርገው ብልጽግናን መቃብር የብልጽግና መቃብር ላይ ነው 4 ኪሎ መተን ያለ። ይሄ ከወሰኑ ቆይተዋል። በፊት ግን ሲናገሩ የነበረው ይሄ ካልተደረገልን እያሉ ነበር የሚናገሩት። 40% መሬታችን ካልተመለሰ፣ ተፈናቃዮቻችን ካልተመለሱ ምናምን ነበረ በፊት። አሁንስ እሱም ቢመለስ ወደ 4 ኪሎ ጉዟችንን አናቋርጥም ነው። መቃብር ውስጥ ብልጽግና መክተታችንን አናቋርጥም ነው። ይሄ ነገር የመጣው በ2-3 ጉዳዮች ነው። አንደኛው ከሻቢያ ጋር ያለው ስምምነት፣ ሻቢያ ጋር ሲሄዱ የጦር መሳሪያ የምታገኙት፣ ሎጂስቲክ የምታገኙት፣ ስልጠና የምታገኙት እኔ የምሰጣችሁን አቅጣጫ ከተቀበላችሁ ብቻ ነው ብሏቸዋል። ባይዘው